ተስማሙ እንጂ መጀመሪያ አውርተን እንስማማ። ከዛ በኋላ እኔ ቤት እናወራለን ማለት ነው እንዴ። ሸቃላነቷ ነው የሚያምርባት ይቻሉ ግን አንቺ ሚስቴን ስማት፣ አትስማት። ቆይ ቀስ እያልሽ ዘለቃሽ ሸቃላነቷ ይሻላል ነው ያልሽው አይደል? ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ስርፍርፍ ይበልልኝ። ያው እንግዲህ የሸቃሊት ነገር እንደዚህ ብሎን መጠናል ዛሬ ማለት ነው። ለቻናሌ አዲስ ሆናችሁ ላይክ፣ ሰብ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ የኔ ውዶች ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መተናል ማለት ነው። የእነ ሱመያና የእነ ሰኢድ ነገር ሲያበሳጨን ሲያንጫጫን ደግሞ ሌላ ቡኒ የምትባል አንድ ልቃፍ መታብናለች ማለት ነው። እሷም ያው ሰምታችሁታል ከመጀመሪያ መግቢያ ቪዲዮ ማለት ነው። ሸቃለናቷ ይሻላታል፣ ሸቃለነት ይሻላታል እያለች ለሰኢድ ስትነግረው ነበር። ሰኢድ ግን ቅቤ ያጠጥታኛል ፈጣሪ ባርከውችን ማለት ነው። እኔ ባገኛት በዚህ ነበረ እንታረጇለሽ። አንዳንድ ጊዜ ድስት አፍ የሆኑ ሰዎች አሉ። ድስት አፋቸው ያልተከደነ አረ ድስት ሲከደናል ማለት ድስት ሲከደናል እና ክብር ለሸቃለነት ለው እንደዚህ ጥብስብስ አድርጎ ላኖረን ክብር ለሸቃለነት ትላላችሁ ማለት ነው። ክብር ለሸቃለነት ተሳቀል ለምንኖረው ነገር ግን አንቺ ግን አፍሽን በቅጡ ብትከፍቹ መልካም ነው ማለት ነው። ሸቃለነት ማለት ትርጉሙ ምን እንደሆነ አንቺ አታውቂውም። እንዴት አድርገን ተሽከርከረን ገንዘቡን እንደምናመጣው እንዴት እንደሚጣፍጥ እንዳንቺ እንደዚህ ተላልጠን በየአስፋልቱ ተዝረክርከን አይደለም እንዳንቺ ተዝረክርከን ሳይሆን ይታይሻል። እንዲህ በላብ ጥምቅ ብለን ፊታችን እንዲህ ተጠባብሶ እንዲህ ተሰቃይተን ነው ገንዘብ የምናገኘው። እንደዚህ ሆነን አግኝተን ሸቃለነት ይሻላታል። አዎ ይሻላታል። እንደናንተ እንደዚህ አስፋልት ለአስፋልት ወዲያና ወዲህ እያሉ እንደ ፋሲካ በግ ወዲያና ወዲህ እንደዚህ ላቷን እንደሚያወዛውዝ እንደዛ ከመሆን ይሻላታል። ሸቃለነት በጣም አሪፍ ነው ቢገርምሽ ማለት ነው። ጀግና ሴቶች ናቸው ለዛ የሚበቁት። ነገር ግን አዎ ልክ ነሽ። በጣም ብዙ ሸቃለ ሆኖም ደግሞ የሸቃለነትን ዋጋውን ያሳነሱ ብዙዎች አሉ። ልክ ነው። በእናንተ አይፈረድባችሁም ማለት ነው። እንደ ልፋታችን እንደ ድካማችን ውጤታማ አልሆነም። ሀቅ ነው። እንደዚህ እንደ መጠባበሳችን እንደዚህ ላበላብ እንደመሆናችን ሁሉ ጊዜ ከድስት ጋር እንደ መንጓጓታችን እንቅልፋትን እንደ ማደራችን ጸጉራችን ንፋስ እያማረው በንፋስ እንደ ማጣታችን እንደዛ አልሆነም። ልክ ነሽ። ምክንያቱም አንዳንድ ደግሞ ዝርክርክ ሰዎች አሉ። እነዛ ዝርክርክ ሰዎች ደግሞ ህይወታችንን አበላሽተውት ሰው ናቸው ብለን ስንቀርባቸው ሌላ አውሬ ሆኖ የምናገኛቸው። ስለዚህ እንደዛ አይነት ሰዎች በዙሪያችን ሲኖሩ ደግሞ አስቸጋሪ ነው። ጠልፈው ይጥሉናል። እኛ ስኬትን ስንፈልግ እነሱ ደግሞ ገመድ ሆነው ጠልፈው ይጥሉናል። ልክ ሰኢድ እንደሚያንከራትታት ማለት ነው። ልጆች ወለደችለት። ልጆች ከወለደችለት በኋላ እሱ ዘና ብሎ አንዴ ካንዶ ያመርጣል። ልክ እንደዛ ማለት ነው። እሷ ግን ለልጆቿ ስትል ዋጋ ትከፍላለች። አየሽ ሸቃላ የዚህን ያክል ነው ለልጆቿ ዋጋ የምትከፍለው። ሸቃሊት የዚህን ያክል ነው ልጆቿን የምትወደው። እንደ ጦጣ በጀርባዋ አዝላ የምትንከራተተው። ብቻ አንዳንድ ጊዜ በእውነት ነው የምላችሁ የምትናገሩትን ነገር ማለት ነው ለከት ቢኖራችሁ ደንበር ቢኖራችሁ ለዩቱብም ብላችሁ ሊሆን ይችላል። ነገር ግን ደግሞ አንዳንድ ጊዜ ደንበር አለው፣ ገደብ አለው። እኛን ሸቃሊቱን የምናገር መውለሩም የላችሁ ነገርማችሁ ምን ነው? ለነገሩ እናንተ ምን ታደርጉኛ? እናፈምሳችኋለን። እናንተ ዙራችሁ ታፈርሱናላችሁ። ሰኢድ ደግሞ ምን አለበት እንደዚህ አሁን እንደው አንዳንድ ጊዜ ተከብረህ ከተከበሩ ሰዎች ጋር ብትውል፣ እንደዚህ ክብር ከሌላቸው ቆሌያቸው የተገፈፈ ሰዎች ጋር ከምትውል ክብር ካላቸው ሰዎች ጋር። ለነገሩ እኮ ወንድ ልጅ እኮ ማለት ነው ክብር የሚሰጠውን ሴት አይወድም። ክብሩን የምትገፈውን ቆሌውን የምትገፈውን ለሱ ቦታ ማትሰውጠው እንደዛ ከሆነ ተቃራኒ ልክ እኛም ደግሞ የሚንከባከቡንን ወንዶች እንደማንፈልገው እውነት ሀቋን ማለት ነው። እንደዛ ማለት ነው። አሁንም አንተ እያደረክ ያለው ይሄን ነው። የምትፈልገዋን ሴት እንቁዋን የሆነችውን ጀግና የሆነችውን ሴት ትተህ ከማይረቡት ከተልካሾቹ ጋር ከወረኞቹ ጋር እነሱ ጋር ህብረት ፈጥረህ ነው የምትውለው። እነሱን ፈልገህ ከእነሱ ጋር የምትውለው። ጭራሽ ደግሞ የልጆችን እናት ሸቃለ ብላ አፏን ስትከፍት አንተ ዝም ብለህ እዛ ታያለህ። በእውነት በጣም ነው የሚበሰጨው። አንዳንድ ጊዜ ቆም ብላችሁ አስቡ። ገንዘብ ማግኘታችሁን ብቻ አትመልከቱ። ሰርቶ
ለፍቶ የሚገኘው ብር ጣዕሙ ምን አይነት ነው የሚለውን እሱን ለነገሩ እናንተ ቤት አልፋችሁ መታችሁ ታጣጥሙታላችሁ። ማን ይጃጃልላችኋል? ክብር ያለው ሰው፣ ጀግና የሆነ ሰው፣ ጠንካራ የሆነ ሰው እኮ ነው። አሁን እስኪ ለማንኛውም ላይክ አድርጉልኝ። እየተሳቀቅኩኝ ነው ራሱ ቪዲዮውን የሚሰራው። እንደዚህ ሆነን ሰርተንም ሸቃሊት እያለች እዚያ ፏን ትከፍትብናለች። ክፍታ ልክ ይኖራችሁ፣ ገደብ ይኖራችሁ፣ ገደብ ይኖራችሁ። ሳይድ ደግሞ ማለት ነው በእውነት ቪዲዮውን ሳየው ሳቄ ነው የወጣብኝ። እኔ አዩ መራኛለች፣ ሰልችታኛለች። ስለዚህ አዩን ተዋት ከሆነ ፍላጎቷ ትንገረኝ፣ ታሳውቀኝ። እንደዚህ ከማለት ደውለህ ይኸውልሽ ሱመያ የኔ እናት፣ የኔ ንግስት፣ የኔ ልዕልት አዩን ከሆነ ተዋት የምትይ እተዋለሁ። እሷ እኮ እሱ አይደለም ችግሯ፣ እሱ አይደለም የእሷ ችግር። የእሷ ችግር አንተ መስተካከል ያለብህን መመለስ ያለብህን ጥያቄዎች መመለስ አለብህ። አንዳንዴ መላጣ የሆኑ ሰዎች ማለት ነው ጭንቅላት አላቸው ይባላል። ግን ያንተ መላጣ ዝም ብሎ ይመስለኛል ፀሐይ ብቻ ነው የመለጠ፣ ከውስጥ አይደለም የተመለጠው። ስለዚህ አይምሮ ግን ለምንድን ነው ይሄንን የማታሰራው? ይሄንን የላለውን ቡለን ጠበቅ አድርገው። ጀግናዋን ጠንካራዋን ሴት ከእጅህ አስመልጠህ የማይረቡት ሴቱ ጋር አትዋል። ንብ እኮ የምትውለው አበባ ባለበት ነው። ዝም ብሎ ቆሻሻ ባለበት የሚውለው አፋቸው ልቅ የሆኑ ሰዎች ጋር ከምትውል አበባዋ ባለበት የሄደችውን ንብ ተከትለ ብትሄድ አይሻልም? ከዝቦቹ ጋር ምን ህብረት ፈጠርክ? ሚሳ አልሃል ቴስማም ሰው ግን እንዴት ነው? እኔ በዚህ ምድር ላይ እኔ ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ? ሰው ለውጥ እናምጣ፣ እንልፋ፣ እንጠንክር፣ ወደፊት ውጤታማ እንሁን፣ ለልጆቻችን የተቻለ ነገር እናስቀምጥ የሚለውን ትቶ የማይጠቅመውን ሲከተል አያሳዝንም? እኔ በእውነት በጣም ነው ያዘንኩትኝ። የእኛ መጨረሻስ የሚለው በጣም ያሳስበኛል። ማለት እኛስ እንዴት ነው የምንሆነው? አስተሳሰባቸው እንደዚህ አይነት የሆኑ ሰዎች ጋር ነገ እንዴት አድርገን ነው ይህንን ህይወት የምንገፋው? እንዴት አድርገን ነው ወደፊት የምንጓዘው? እንዴት አድርገን ነው ነገ ለውጥ የምናመጣው? ለስኬት የምትሮጥ ሴት ካልተፈለገች፣ ለልጆቿ መልካምና ጀግና ሴት ሆና የምታሳድግ ሴት ካልተፈለገች፣ ዘልዛሎቹ ዝም ብለው መንገድ ለመንገድ አፋቸውን የሚከፍቱት ከተፈለጉ እኛ ወዴት ነው የምናመራው ነው? ዛሬ እኮ ሰው ወዶ አይደለም ክፉ የሚሆነው እና እንደገና ደግሞ የሆነ ዝም ብሎ የማይረባ ተልካሻ የሚሆነው። ምክንያቱም እያየ ነው ተልካሻው ነው ውጤታማ እየሆነ ያለው። በተለይ በዚህ በሚዲያው በሶሻል ሚዲያው ዙሪያ በቃ የማይረባው አንድ ልጅ ዛሬ ምን አለ? በራሴ ፍቃድ አለ ምንድነው ልጃጃል ነው ጅል ልሆን ነው፣ ስለዚህ አደራችሁን ይቅር በሉኝ ብሎ ፖስተ። እሱ ምንድነው በቃ ዝም ብሎ መጃጃል፣ ልቅ መሆን፣ መጥፎ ቃል መናገር፣ እንደዚህ አይነት ነገሮች ወደ ፌመስነት እንደሚያመጡ እየታየ ነው። አሁንም አንቺ እንግዲህ እንደዚህ ብለሽ አፍሽን ከፈትሽ፣ ትፈምሻለሽ። እርግጠኛ ነኝ የአረብ ሀገር የማዳም ቅመሞች ያፈምሱሻል። ምን ችግር አለው? ለራሳቸው ይፈርሳሉ፣ ሰው ያፈምሳሉ። እንደዚህ ነው እየሆነ ያለው።